በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ብርሃናችን አዶናይ ኤልሻዳይ በአንድነት በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ክብርና ምስጋና አምልኮትና ውዳሴ ላንተ ይገባሃል። የተከበሩ አባታችን መጋቢ ሐዲስ ዲበኩሉ በላይ የቤተ ክርስቲያኗ ዋና አስተዳዳሪ፣ ክቡራን በአውደ ምሕረቱ ላይ ያላችሁ ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሚመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚህች ዕለት አድርሶናልና የአባቶቻችን አምላክ በአንድነት በሶስትነት የሚሰለስ የሚቀደስ የሚመሰገነው ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ትንቢተ ዘካርያስ ምዕራፍ 3 ቁጥር 9 ላይ ባለው ቅዱስ ቃል መነሻነት ይሆናል። ኃይለ ቃሉ ምን ይላል? በዲበ አሐቲ እብን ሰባቱ አዕይንት፣ በአንድ ድንጋይ ላይ 7 ዓይኖች ነበሩ። እስቲ አብረን እንበለው። በአንዱ ድንጋይ ላይ በሉ እስቲ 7 ዓይኖች ነበሩ። ይህን ቃል የተናገረው ነቢየ እግዚአብሔር ዘካርያስ ነው። ሙሉ ቃሉ ምን ይላል? በኢያሱ ፊት ያኖርኩት ድንጋይ እነሆ አለ። በአንዱ ድንጋይ ላይ 7 ዓይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር ይላል። ይህን ርዕስ የመረጥኩበት ምክንያት ዛሬ ለየት ያለ ቀን ነው። ዕለቱም ያው ሥላሴ ናቸው፣ 7 ነው። ወሩም ደግሞ 7ኛ ወር ነው። ዓመተ ምሕረቱም 2017 ነው። ስለዚህ 7 የተገጣጠሙበት በመሆኑ 7 ደግሞ የሥነ ፍጥረት ቀመር ነውና በተለይ እግዚአብሔር በሰው ልጆች ላይ 7 ነገሮችን 7 ፈሳሾችን ያኖረበትን ረቀቅ ያለውን ምስጢር እግዚአብሔር በገለጠልን መጠን እንማራለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን። ደራሲው ይህን ሲተረጉም በተለይ አንድ የጸሎት መጽሐፍ ላይ እብንሳነ ገብርከ፣ ድንጋዩ ማለት እኔ ነኝ ይላል። በአንድ ድንጋይ ላይ 7 ዓይኖች አሉ። በአንድ ድንጋይ ላይ 7 ዓይኖችን እንዳበራ የኔንም 7ቱን የልቡን ዓይኖች አብራ ብሎ እግዚአብሔርን ይማጸናል። ታዲያ እግዚአብሔር አምላክ በሥነ ፍጥረት ላይ ይልቁኑ ደግሞ በአርአያውና በአምሳሉ በገነባው በፈጠረው በሰው ልጅ ላይ 7 ነገሮችን አኑሯል። በተለይ በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ሰው ማለት ራሱ ሊቃውንት ሲተረጉሙት 7 ነገሮችን ያዋሃደ ያሰናሰለ ፍጡር ይሉታል። ይኸውም እሳት፣ ውሃ፣ ነፋስ፣ መሬት። እነዚህ 4ቱ ባህርያተ ሥጋ ሲባሉ 3ቱ ባህርያተ ነፍሱ ደግሞ ልብ፣ ቃልና እስትንፋስ ናቸው። 4 ሲደመር 3 ስንት ነው? 7 ነው። ስለዚህ 7 ነገሮችን እግዚአብሔር አምላክ በሰው ልጆች ላይ አኑሯል ማለት ነው። እያንዳንዱን ዘርዘር አድርገን ነው የምንመለከተው። ስለዚህ በጣም በማስተዋል እንድትከታተሉ በልዑል እግዚአብሔር ስም ጠይቃለሁ። ሥነ ፍጥረትን ሲፈጥር በተለይ ከዕለተ እሑድ ጀምሮ እስካረፈባት ቀዳሚት ድረስ ያሉት ሥነ ፍጥረት በሙሉ በሰው ልጆች ላይ እንዲንጸባረቁ አድርጓል። ሰው ማለት ምድራዊነትን ከሰማያዊነት ያዋሃደ ያሰናሰለ ብቸኛ ፍጡር ነው። ምድራዊም ነው፣ ሰማያዊም ነው። ስለዚህ ሰማያዊ ተፈጥሮ ምድራዊ ተፈጥሮ በውስጡ ተስለውበታል። ለምሳሌ እግዚአብሔር አምላክ በዕለተ እሑድ 7ቱን ሰማያት ፈጥሯል። 7ቱን ሰማያት ሲፈጥራቸው ግን አፈጣጠራቸው ከእሳት ነው። ከምንድን ነው አልኳቸው? ከእሳት። ዋዩን ትቶ ሙቀቱን ትቶ በብርሃኑ 7ቱን ሰማያት ፈጥሯል። ለዚህ ነው ሊቃውንተ ቤተ ክርስቲያን ሰማይ የሚሉት። ሰ ማለት እሳትነትን የሚወክል ነው። ማይ ማለት ደግሞ ውሃን የሚወክል ነው። የእሳት ሰማያት አሉ፣ የውሃ ሰማያት አሉ። ስለዚህ ሁለቱ ቃላት ሲዋሃዱ ሰማይ የሚል ቃልን ሰጥተዋል። ከጽርሐ አርያም ጀምሮ እስከ ኤረር ያሉት 7ቱ የእሳት ሰማያት ናቸው። ስለዚህ አስቀድሞ የእሳት ዓለማትን አኖረ። በመቀጠል ደግሞ ባቢል የሚባል ነፋስን ወይም
አየርን አኖረ። ቀጥሎ ደግሞ ሃኖስን ወይም ቀጥሎ ጠፈርን ውሃን አኖረ። ቀጥሎ ምድርን አኖረ። ስለዚህ ደረጃውን በደንብ አድርገን ስናይ እሳት አንደኛ፣ ቀጥሎ ነፋስ ሁለተኛ፣ ቀጥሎ ውሃ ሶስተኛ፣ መሬት አራተኛ። ይሄ እንግዲህ የአጽናፈ ዓለም ስሪት ነው። እነዚህ ሁሉ በሰው ልጆች ላይ እንዲንጸባረቁ ስላደረገ ሊቃውንት አባቶቻችን ምን ይላሉ? አራቱ ባህሪያተ ሥጋ የሚሰለጥኑባቸው አራት የሰውነታችን ቦታዎች አሉ። እነዚህ መክብበ ሕዋሳት የምንለው ራሳችን፣ ቀጥሎ ደረታችን፣ ሶስተኛ ሆድቃችን፣ አራተኛ ከወገባችን በታች ያለው መሬትን የሚረግጥ እግራችን ነው። ስንት ናቸው ማለት ነው? ሰው ለስንት ይከፈላል? ለአራት ይከፈላል። ስለዚህ ጭንቅላቱን ስንመለከተው እሳት ነው። ምንድን ነው? እሳት ነው። በደንብ አድርጋችሁ ብትመለከቱት ልክ እንደ ሰባቱ ሰማያት እግዚአብሔር አምላክ ሰባት ነገሮችን ሰው ፊት ላይ አስቀምጠዋል። በኋላ በዝርዝር እናያቸዋለን። 2 አይኖች፣ 2 ጆሮዎች፣ 2 የአፍንጫ ቀዳዳና አፍ ሲደመር ስንት ነው? 7 ነው። ስለዚህ ራሳችን እሳት ነው። እሳት ማለት ምንድን ነው? ብርሃን አለው። እሳት ምን አለው? ሙቀት አለው። የሰውም ልጅ በተመሳሳይ መልኩ ጭንቅላቱ ምንድን ነው? እሳት ነው። የእውቀት ብልሽታ፣ የእውቀት ብርሃን የሚወጣበት ነው። በተመሳሳይ መልኩ ንዴትም ቁጣም የሚመነጭበት ነው። ስለዚህ እሳት አድርጎታል። ዛሬ በሳይንሱ ዓለም የሰው ልጅ ጭንቅላት በደንብ የሚታይበት ጊዜ ላይ ተደርሷል። ጭንቅላታችን ሲከፈት ምንድን ነው? ኤሌክትሪክ ነው። ተመልከቱ፣ እንደ እሳት ነው። 100 ቢሊየን የሚጠጉ ኒውሮኖች ነርቮች ያሉበት ነው። ከ100 ትሪሊየን በላይ ግንኙነትን ማድረግ የሚችል ነው ምናችን? ጭንቅላታችን። ስለዚህ እሳት አድርጎታል። እሳት የሰለጠነበት ነው። ከሰባቱ የእሳት ሰማያት በመቀጠል ባቢልን ወይም ነፋስን እንዳደረገ በሰው ልጅ ካንገቱ ዝቅ ባለው ሳንባው ላይ ደረቱ ላይ ደግሞ ነፋስን ሾሞታል። ምንን ሾሞታል? ነፋስን። ስለዚህ ሰው አየር ሲያጣ ልቡን ሰዎች ምን ይሉታል? ጫን 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 ሲሉት መተንፈስ ይጀምራል ማለት ነው። ምክንያቱም አየር ወይም ነፋስ የሰለጠነው ምን ላይ ነው? ደረት ላይ ነው። እግዚአብሔር ስራው ይደንቃል። ዛሬ ምን ተነፍሰው ኦክሲጅን በነፃ ነው አይደለ? ኮቪድ በነበረበት ሰዓት ኦክሲጅን ስንት ነው የተሸጠው? ታውቃላችሁ? ስንት ነገር የተሸጠው ሰው መግዛት እስከማይችል ድረስ ደርሷል። እግዚአብሔር ግን በነፃ ኦክሲጅንን 65%፣ ካርበን ዳይኦክሳይድ 18%፣ ሃይድሮጅን 10%፣ ናይትሮጅን 3% አድርጎ ሾሞታል ማለት ነው ደረታችን ላይ። ይሄ የስራውን ድንቅነትን ያመለክታል። በመቀጠል ጠፈርን ወይም የውሃ ዓለምን እንዳኖረ ሆድቃችን ላይ ደግሞ ምን ይሰለጥናል? ውሃ ይሰለጥናል። የሰው ልጅ በአጠቃላይ ምድርን ስለሚመስል 70% ምንድን ነው? ውሃ ነው። ሆዴም ባርባር አለው ይላሉ እናቶቻችን። ይፈትን ልበ ወኩላያተ፣ እግዚአብሔር ልብና ኩላሊትን ይመረምራል ይላሉ ሊቃውንት። ምን ይላሉ? ኩላሊት ያጤሰውን ልብ ያመላለሰው ናላ የወረሰው ይላሉ። 3 የእውቀት ቦታዎች እግዚአብሔር ለሰው ልጆች ሰጥቷል። አንድ ኩላሊታችን ነው። ኩላሊታችን ዝም ብሎ እንትን አይደለም፣ እውቀት ይመነጭበታል፣ ምክር ይመነጭበታል። ጢስ ለምሳሌ እሳት ከመንቦልቦሉ አስቀድሞ ምንድን ነው የሚሆነው? ጢስ መጤስ ይጀምራል። ምክር የሚመነጭበት ኩላሊት ነው። ቀጥሎ ልቡና ያመላልሳል። እግዚአብሔር ልብ ላይ ጥበብን ሾሟል። ናላ ላይ ደግሞ ይሄ ናላ የምንለው ቦታ ላይ እውቀትን ሹሟልና እግዚአብሔር አምላክ ክብር ምስጋና ለስሙ ይሁን። ዝቅ ብሎ መሬትን እንዳከናወነ ከወገባችን በታች ያለው እግራችን የምን አካል ነው ማለት ነው? የመሬት አካል ነው። መሬትን ላይ ይረግጣል፣ መሬት ላይ ይመላለሳል። ይሄ እንግዲህ ስርዓተ ፍጥረት ነው። እግዚአብሔር አምላክ እንደዚህ አድርጎ ሰውን ምድራዊነትን ከሰማያዊነት፣ ሰማያዊነትን ከምድራዊነት ጋር አዋህዶ አሰናስሎ በአርአያውና በአምሳሉ የፈጠረው የከበረው የሰው ልጅ በ7 ምህዋር የሚመላለስ ነው። እንደው መሬትን ሳነሳ አንድ ነገር ትዝ አለኝ። ዛሬ የሳይንሱ ዓለም ምን ይላል መሰላችሁ? ሰምታችሁ ታውቃላችሁ? ጤናችሁን ለመጠበቅ የሰው ልጆች ባካችሁ ክኒን ከምትውጡ ይልቅ በባዶ እግራችሁ መሬት ላይ ተመላለሱ ይላል። ሰምታችሁ ታውቃላችሁ? ምን ላይ ተመላለሱ?
በባዶ እግራችሁ ሂዱ ተብሏል። መቼም አባቶቻችን ገዳማውያን መነኮሳት በገጠር ያሉ ሰዎች እድሜያቸው ረጅም የሚሆነው ከዚህ የተነሳ ነው። ምክንያቱም መሬታዊ አካላቸው ምንን ይረግጣል? መሬትን ይረግጣል ማለት ነው። በእውነት አንድ ነገር ብነግራችሁ ለእናንተ ለጤናችሁ ይጠቅማቸዋል የሚል እምነት አለኝ። ከወገብ በታች መሬት ሰልጥኗል ስለሚል የሥነ ፍጥረት መጽሐፋችን ሰውነታችን አሁን ባለንበት የምርምር ደረጃ ሲፈተሽ ሲመረመር በጣም ያስደንቃል። ዳዊት ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ ይላልና ድንቅ ነው ሰውነታችን። ውስጡ ሲታይ 7 ኦክቲሊየን የሚጠጉ አተሞች አሉት። ማለት 27 ዜሮ ነው። ይሄ እውነት ነው የምነግራችሁ። የሰው ልጅ ጤናማ የሚባለው ፕሮቶን የሚባላለን እውነት ነው፣ በምርምር ይታወቃል። ኤሌክትሮን የሚባላለን በምርምር ይታወቃል። ባላንስ ሆነው ማዕከላዊ ሆነው ሲኖር ጤነኛ ሆኖ ይኖራል። ሲዛባ ደግሞ ጤናው ይቃወሳል። አሁን በጣም እነዚህ የምታዩቸው ሞባይሎች እዚህ የሚቀረጽበት በሙሉ መሳሪያው፣ ላፕቶፑ፣ ዋይፋዩ ወዘተርፈ በሙሉ ወደ ህዋው ላይ የሚያመነጩት መጥፎ ነገር አለ። ይሄ ምንድነው? ፕሮቶን ይባላል። በደንብ ማስተዋል አለባችሁ። በጣም ብዙ ፕሮቶኖች ነው። አሁን በመሳሪያ ብናየው ይሄ ሞባይሉ ምኑ ይሄ የምናገርበት እዚህ ጋር ያደረጉት ሁሉ ፕሮቶን ነው ውስጥ የሚያስገባው። ያን ጊዜ ሰውነቴ ምን ይሆናል? እየተዳከመ ይመጣል። እግዚአብሔር ደግሞ በጣም ድንቅ አምላክ ነው። መሬት ደግሞ ነፃ የሆነ ኤሌክትሮን ታመርታለች። ስለዚህ ጫማዬን አውልቄ በባዶ እግሬ መሬት ጋር ሲሄድ የገባው ገዳይ የሆነው ፕሮቶን ሁሉ ምን ይሆናል? ወደ መሬት ግራውንድ አድርጎ ይሄዳል ማለት ነው። ስለዚህ እሳትን ጭንቅላት ላይ፣ ነፋስን ደረት ላይ፣ ውሃን ሆድቃ ላይ፣ መሬትን እግር ቦታ ላይ የሾመው ማን ነው? እግዚአብሔር ነው። ስለዚህ ሊቃውንት ሲያስተምሩ ሰው ይላሉ ገነት ይግባ ሲኦል በሰውነቱ ላይ ያውቀዋል። በምኑ ላይ ያውቀዋል? በሰውነቱ ላይ ያውቀዋል። ስለዚህ እስቲ እናንተ ራሳችሁን ፈትሹ። ለምሳሌ ሰው ይላሉ ነፋስነቱና እሳትነቱ ከፍ ካለ እንደ መላእክት መሆን ያምረዋል። እንደምን መሆን? መላእክት አሁን የእሳትና የነፋስ ባህሪያዊ ምሳሌ አላቸው። እንደ ነፋሱ የረቀቁ እንደ እሳቱ የፈጠኑ ናቸው። በጣም ረቂቅ ናቸው፣ ፈጣን ናቸው። ስለዚህ ተፈጥሯቸው ከእሳትና ከነፋስ ነው ይባላል። ይህ ማለት ምሳሌውን ሲያይ ነው። ውሃና መሬት ደግሞ የእንስሳ ነው። መብላት፣ መጠጣት፣ መውለድ ብቻ ነው ስራቸው። እየሰማችሁ ነው? ስለዚህ ሰው ነፋስነቱና እሳትነቱ ሲበረታ ምን ይሆናል? ልክ እንደ መላእክት መሆን ያምረዋል። መጾሙን፣ እግዚአብሔርን ማመስገኑን፣ ሂድ ተመስጦ፣ ልዕልና፣ ከፍታ ይመኛል። ውሃውና መሬትነቱ ዝቅ ያለው ጫን ሲለው ደግሞ ብላ፣ ጠጣ፣ ውለድ፣ ሌላ ነገር አያውቅም ማለት ነው። እነዚህ ሁልጊዜ ነፍስን እየጎተቷት ይኖራሉ። ሰው ነፍሱ ከስጋው ስትለይ እሳትነቱና ነፋስነቱ ከላይ ያለው ነገር ከፍ ያለ ከሆነ ነፍስ ወደ የትኛው ዓለም ትሄዳለች? ወደ ላይኛው ዓለም ማለት ነው። ቦታዋ ነው ነፋስና እሳት። ወደ ረቂቁ ወደ እሳቱ ዓለም ወደ ነፋሱ ዓለም ትሄዳለች። ውሃነትና መሬትነቱ ደግሞ ተጭኖት ከኖረ ወዴት ይወርዳል ማለት ነው? ነፍሱ ወደ ታችኛው ዓለም ትወርዳለች። ስለዚህ ራሳችሁን ገምግሙ የትኛው ቦታ ነኝ የሚለው። እንግዲህ አራቱም ባህሪያተ ሥጋ እንዲህ ስናይ ደግሞ በጣም የረቀቀ ልብ፣ ቃል፣ እስትንፋስ ያለው የሰው ልጅ ምን አለ? ነፍስ አለ ማለት ነው። እቺ የሥላሴ ምሳሌ ናት። ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውም በመልካችን እንደ ምሳሌያችን እንፍጠር፣ በልብነት በቃልነት በእስትንፋስነት ኮይን ማለት ነው። አስቡ እስቲ ልብ ሲባል ቀላል ነገር ነው እንዴ? ምን ልብ? ከልብ ምን ይወለዳል? ቃል። እስቲ በሉ ምን ይወጣል? እስትንፋስ። ለምሳሌ እኔ በልብ የማስበውን ነገር አታውቁትም እናንተ። ግን ማግዘፍና ማውጣት ስፈልግ ወረቀት አመጣና እስክሪብቶ አመጣና በልብ የማስበውን ነገር ወረቀት ላይ በቃልነት አግዝፌ እወልደዋለሁ፣ እገልጠዋለሁ፣ አሳየዋለሁ። ያን ጊዜ ያ መጽሐፍ ምን ይባላል? ልብ ወለድ። ሰምታችኋል አይደለ? ምን ወለድ?
ጎሳ ልቤ ቃለ ሰናይ ልቤ መልካም ቃልን አገሳ ወለደ አወጣ ነው። እስትንፋስ ደግሞ ይወጣል። በልብነታችን የአካላዊ ልብ የእግዚአብሔር ምሳሌ፣ በቃል ከወይናችን የአካላዊ ቃል የእግዚአብሔር ወልድ ምሳሌ፣ በእስትንፋስ ከወይንነታችን የአካላዊ እስትንፋስ የመንፈስ ቅዱስ ምሳሌ፣ ምድራዊነትን ከሰማያዊነት ያጣመርን እኛ ምኖች ነን? ሰዎች ነን ማለት ነው። ስለዚህ ይህን ነገር በሚገባ መረዳት ማወቅ ያስፈልጋል። ዛሬ ቀኑ 7 ነው፣ ወሩ 7 ነው፣ ዓመተ ምሕረቱ 2017 ነው እና ስለ 7 ብዙ እናያለን። እግዚአብሔር ስንት ዕለታትን ፈጥሯል? ኧረ ንገሩኝ። 7 ዕለታትን ፈጥሯል። በ7ቱ ዕለታት ልክ የሰው ልጅን የሚወክሉ ነገሮችን ያስቀመጠው። ለምሳሌ የመጀመሪያው ዕለት ምን ይባላል? ንገሩኝ እስቲ። ሰንበት እኮ መቼ ነው? እሁድ ነው። የመጀመሪያው ዕለት እሁድ ነው። የሥራ መጀመሪያ ነው ለእኛ ሰኞ የምትሉት እንጂ እሁድ ነው። እሁድ ማለት ይሂድ ይሂዶት ካለው የግዕዝ ንዑስ አንቀጽ ይወጣል። አንደኛ መጀመሪያ ማለት ነው። እግዚአብሔር በዚህ ዕለት ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃንን ከጨለማ ለየ ይላል ኦሪት ዘፍጥረት ምዕራፍ 1 ከቁጥር 3 እስከ 4። መጀመሪያ ምን ነበረ? ጨለማ ነበረ። እግዚአብሔር ግን ምን አለ? ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ያ ብርሃን ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ ይላል። ለመላእክት ዕውቀት የሆናቸው ብርሃን ነው። ደገኛ ብርሃን ነው። ታዲያ ያም ብርሃን በሰው ልጆች ላይ እንዲታይ አድርጎታል። ለምሳሌ መጀመሪያ ምን ነበረ? ጨለማ። ቀጥሎ ምን መጣ? ብርሃን መጣ። ይሄ በዕለተ እሁድ ነው። ይሄ ምን ያመለክታል ይላሉ ሊቃውንት? ጨለማ የዚህ ዓለም ምሳሌ ነው። ብርሃን ደግሞ የወዲያኛው ዓለም ወይም የመንግስተ ሰማያት ምሳሌ ነው። ለሰው ልጅ መጀመሪያ ይህ ዓለም ተሰጥቶታል። ቀጥሎ እንደ ብርሃን ምኑ ይሰጠዋል? ብርህት የሆነችው መንግስተ ሰማያት ይሰጠዋል። ጨለማ የድንቁርና ያለማወቅ ነው። ብርሃንስ የማወቅ ምሳሌ ነው። ሰው መጀመሪያ ያውቅም፣ ቀጥሎ ምን ይሆናል? እያወቀ እየተረዳ እየበራለት ይሄዳልና አስቀድሞ ጨለማን ፈጠረ፣ ቀጥሎ ምንን ፈጠረ? ብርሃንን ፈጠረ። ስለዚህ ሰው በነፍሱ ምንድን ነው? ብርሃን ነው ማለት ነው። ምንድን ነው? ብርሃን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ ምን ይላል? የሰውነት መብራት ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነቱ ሁሉ ምን ይሆናል? የጨለማ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ ሲል ምሳሌ 20:27 ላይ የሰው መንፈስ የእግዚአብሔር መብራት ናት ይላል። የማን መብራት ናት? የማን መብራት ናት? የእግዚአብሔር ተቋም ነን፣ የእግዚአብሔር መቅረዝ ነን ማለት ነው። ስለዚህ አስቀድሞ በዕለተ እሑድ ይሄንን አዘጋጅቶ በዕለተ ዓርብ ሊፈጥረው ላለው ለሰው ልጅ ምሳሌና ነጸብራቅ አድርጎታል። ቀጥሎ ያለው ዕለት ምንድን ነው? ሰኞ ነው። ሁለተኛው ዕለት ሰኑይ ይባላል። ሰኔወት ሁለተኛ ማለት ነው። እግዚአብሔር አምላክ በዚህ ዕለት ምን አደረገ? በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከል ይክፈላል ይላል ዘፍጥረት 1 ቁጥር 6 ላይ። ስለዚህ ምን ተለያየ? ውሃ ተለያየ፣ ውሃ ተከፈለ። በተመሳሳይ መልኩ የሰው ልጅም ምን አለው? ውሃ አለው የለው? የተከፈሉ ውሃዎች አሉት። ያውም የውሃው መጠን ደግሞ 7 ውሃዎች አሉት ውስጡ። ምን ውስጥ? ሰውነቱ ውስጥ። እነዛ ፈሳሾች ምኖች ናቸው የሚለውን በኋላ ላይ እንመለከታለን። በዝርዝር ስለምናየው ልለፈው። በዕለተ ረቡዕ በዕለተ ሰሉስ በሶስተኛው ዕለት ወይም ማክሰኞ ወይም ማግስተ ሰኞ እግዚአብሔር አምላክ ምንን አስገኘ? አዝርዕትን፣ አትክልትንና እጽዋትን አስገኘ። እነዚህ አዝርዕት፣ አትክልት፣ እጽዋት የሰው ነጸብራቅ ናቸው። ሰው አዝርዕትን ይመስላል፣ ሰው አትክልትን ይመስላል፣ ሰው እጽዋትን ይመስላል። እንዴት? ለምሳሌ በዙሪያችን ብዙ ዛፎች አሉ። እነዚህ ዛፎች ዛፍ የሆኑበትን ነገር እስቲ ልብ ብላችሁ አስተውሉ። አንድ ገበሬ ዘርን ይይዛል። የምታክል ናት፣ ቅንጣት ናት። ምን ውስጥ ይጥላታል? አፈር ውስጥ ይጥላታል፣ ምድር ውስጥ ይጥላታል። ምድር ውስጥ ጥቂት ቀን ቆይታ ምን ትሆናለች? ትበቅላለች። ከበቀለችስ በኋላ ታድጋለች። ካደገስ በኋላ ያብባል፣ ያፈራል። ካበበ ካፈራ በኋላ ምን ይሆናል?
ይደርቃል። ከደረቀ በኋላ ይቆረጣል ወይም ይታጨዳል። እህል ታጭዶ ተወቅቶ ምን ውስጥ ይገባል? ጎተራ ውስጥ ይገባል። ጎተራ ውስጥ ገብቶ አይቀርም። እንደገና በዓመቱ ገበሬ አውጥቶት ዘርቶት አሽቶ በቅሎ በስሎ ይበላል። ይሄ ማለት የሰው ልጅን ይመስላል። በእያንዳንዱ ዕለት የሰራቸው ስራዎች ምድራዊነትን ከሰማያዊነት ለሚያዋህደው ለሰው ልጅ ምሳሌ ሲያደርግ ነበረ። ገበሬ ዘርን ይዞ መሬት ላይ እንደሚወረውር እኛም ስንጸነስ ከአባት ዘር ወደ እናት ማህፀን ምን ሆንን? ተላክን። ተመሳሳይ ነገር እኮ ነው። ለዚህ ነው መሬትን እናት የምንላት ማለት ነው። ዘሯ መሬት ውስጥ እንደምትቆይ እኛም 9 ወር ከ5 ቀን በእናታችን ማህፀን ምን ሆንን? ኖርን። ዘሯ ጥቂት ቀን ቆይታ እንደምትበቅል እኛም ምን ሆንን? ተወለድን። እንደሚያድግ አደግን። ዛፉ እንደሚያብብ እንደሚያፈራ እኛም ባል ሚስት አግብተን ቤት ንብረትን ልጆችን ሁሉ ምን አደረግን? አፈራን። በኋላ እንደሚደርቅ እኛም እርጅና መጣብን። እንደሚቆረጥ ሞትን። ጎተራ እንደሚገባ ተቀበርን። ከጎተራ ወጥቶ እንደገና ተዘርቶ አሽቶ በቅሎ 30 60 100 ቅንጣት አውጥቶ እንደሚበቅል እኛም ከጎተራ መቃብር ባለቤቱ ክርስቶስ ያስነሳናል። 30 60 100 ይዘን እነሳለን። ስለዚህ አዝርዕት፣ አትክልት፣ እጽዋት ምንን ይወክላሉ? የእኛን ሕይወት ይወክላሉ። ለምሳሌ ይሄ ዛፍ 3 ነገሮች አሉት። የፊት ለፊት ያለው ስር አለው፣ ግንድ አለው፣ ቅርንጫፍ አለው አይደል እንዴ? መጀመሪያ ምኑ ነው? ስሩ ነው። ቀጥሎስ ግንዱ ነው። ከግንዱ ላይ ምን አሉ? አይጹ ቅርንጫፎች አሉ። ስር ማለት ምንድነው? ዘሮቻችሁ ትውልዶቻችሁ ናችሁ። ስር ይባላል። ግንዱ ማነን? እኛ ነን። ቅርንጫፎቹ ማናቸው? እኛ የምንወልዳቸው በእኛ ግንድነት የሚገኙ ልጆቻችን የልጅ ልጆቻችን ናቸው። ስለዚህ ሰውን እንዲመስሉ አድርጓቸዋል። እቺ ደግሞ ምድር ናት ይህን ሁሉ ነገር የምታከናውነው። ልክ እንደ ድንጋይ አጥንት አለን፣ እንደ ዛፍ ስሮች የደም ስሮች አሉን። ይሄ ሁሉ እንደ አፈር ደግሞ ቆዳ አለን ማለት ነው። ስለዚህ በዕለተ ሰሉስ የፈጠራቸው አዝርዕት፣ አትክልት፣ እጽዋት ማንን ይወክላሉ? የሰው ልጅን ይወክላሉ ነው። እንቀጥል። ቀጥሎ ዕለተ ረቡዕ ይመጣል። አራተኛው ዕለት ምንን ፈጠረ? ፀሐይን ፈጠረ፣ ጨረቃን ፈጠረ፣ ከዋክብትን ፈጠረ። ያ ነገር ደግሞ እንደገና የሰው ልጅ ላይ ይንጸባረቃል። እነዚህ ፀሐይ፣ ጨረቃ፣ ከዋክብት በአጽናፈ ዓለም ውስጥ ምንድን ነው? የጊዜ ዑደቶችን ምን ይላሉ? ይመራሉ። በተመሳሳይ መልኩ የሰውነት ነገር በደንብ ተደርጎ ውስጥ ድረስ ተከፍቶ ሲመረመር ብዙ እጢዎች አሉ። ልክ ጊዜ ዑደትን ፀሐይ፣ ጨረቃ፣ ከዋክብት እንደሚመሩ ሰውነትን እንደዛ አድርገው የሚመሩ። ወደዛ ውስጥ አልገባም። ግን ፀሐይን የሰው ምሳሌ ያደርጋታል። ጨረቃን የሰው ምሳሌ ያደርጋታል። ከዋክብትንም በተመሳሳይ መልኩ። ለምሳሌ ዳዊት ምን ይላል? ወውስተ ፀሐይ ሲመጽላሎቶ፣ ጥላውን ምልክቱን በፀሐይ ላይ አኖረ ይላል። ማን ነው? የኛ ምልክት ነው። ፀሐይ እንደምትወጣ እኛም እንወለዳለን። በጠፈር ላይ እንደምታበራ ልብስ ለብሰን እናጌጣለን። እንደምትጠልቅ እንሞታለን። ፀሐይ ጠልቃ አትቀርም። እንደገና ምን ትሆናለች? ትወጣለች። እኛም ሞተን አንቀርም። እውነተኛው ፀሐይ ኢየሱስ ክርስቶስ ሲመጣ ከሞት እንነሳለን ማለት ነው። ጨረቃ 4 ነገሮች እንድታደርግ አድርጓታል። 4 ሰሌዳ እንዲኖራት። ለምሳሌ መጀመሪያ ጠፍ ጨረቃ የምትባላለች ብላሽ፣ ብርሃኗ የማይታይ ከፀሐይ ጋር በጣም ትቀራረባለች። ፀሐይ ስትወጣ ትወጣለች፣ ስትጠልቅ ትጠልቃለች። ስለዚህ ምንም ጨረቃን ማየት አንችልም። ይሄ ጠፍ ጨረቃ እኛን ትወክላለች። እንደማትታይ በዛ ወቅት እኔና እናንተም 9 ወር ከ5 ቀን በእናታችን ማህፀን ተሰውረን በነበርን ጊዜ እንታያለን? ንገሩኝ፣ እንታያለን ወይ? አንታይም። ጨረቃ ሳትታይ ከቆየች ከ4 ቀን በኋላ የተወሰነ አካሏ ወይም ብርሃን ያረፈበት አካሏ በማጭድ ቅርጽ አምሳል እናያለን። ያን ጊዜ ምን እንላለን? ጨረቃ ተወለደች እንላለን አይደል? ልደተ ወር እየሰማችሁ ነው። ተወለደች ትባላለች። እና ለምሳሌ አቅጣጫ ከጠፋችው ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ
ጨረቃ ለምሳሌ ፊቷን ማጭድነቷን ወደ ምስራቅ አድርጋ ነው ስትወለድ የምትታየው። ስለዚህ ምስራቅን ካወቃችሁ ቀላል ነው አይደል? እሷ በምዕራብ ትሆንና ማጭድነቷ ወደ ምን ይታያል? ወደ ምስራቅ ትታያለች። ስለዚህ ምስራቅን ካወቃችሁ ምዕራብ፣ ሰሜን፣ ደቡብ በጣም ቀላል ነው። ጨረቃ እንደምትወለድ እኔና እናንተ ምን እንሆናለን? ከ9 ወር ከ5 ቀን ቆይታ በኋላ ንገሩኝ፣ እንወለዳለን። በጣም ጥሩ። ጨረቃ ተወልዳ ምን ትሆናለች? ታድጋለች። መንፈቀ ወር ትባላለች። ልክ ከአንድ ሳምንት በኋላ ማለትም በ7ኛው ቀን ብርሃን ያገኘው አካሏ ይጨምርና ግማሽ አካሏ በሙሉ ብርሃን ይሆናል። ይህ እንግዲህ ከ7 ቀን በኋላ ያለው እድገቷ እኛም አቅመ አዳም አቅመ ሔዋን እስክናደርስ በየጥቂቱ ምን እንላለን? ተወልደን እናድጋለን። እግዚአብሔር ይስጣችሁ። በኋላ ጨረቃ ብርሃኗ ጨምሮ በመሄድ በ14ኛውና በ15ኛው ቀን ሙሉ በመሆን በምስራቅ አቅጣጫ ታበራለች። ምልአተ ወር ይባላል ሙሉ ጨረቃ። ያ ሙሉ ጨረቃ ማለት ምን ማለት ነው? በዚህ ዓለም ባል ሚስት አግብተን ትዳር ይዘን ልጆች ወልደን በልብስ የምናጌጥበት የምንደምቅበት በእውቀት የምንራቀቅበት እድሜያችንን ስትወክል ነው ማለት ነው። ታላቁ አባት ሲራክ ምን ይላል? አስቤ እናገራለሁ እንደ ሙሉ ጨረቃ ሙሉ ነኝና ይላል። መጽሐፈ ሲራክ ምዕራፍ 39 ቁጥር 12 እንደ ሙሉ ጨረቃ ምንድን ነኝ ይላል? ሙሉ ነኝ ይላል። ይሄ በጣም ይገርማል። ከዛ በኋላ 14 15 16 ሙሉ ሆና ቆይታ እየጎደለች ሕጸጽ እያደረገች ትጠፋለች። እኛም ያረጀን እየደከም እየዛልን መጨረሻ ምን እንሆናለን? እንሞታለን ማለት ነው። ከቃሉ ጋር ናቸው። ስለዚህ ይሄን ሁሉ የሰው ምሳሌ አድርጓል ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 41 ላይ ካል ክብሩ ለፀሐይ፣ የፀሐይ ክብሩ ሌላ ነው። ወካል ክብሩ ለወር፣ የጨረቃም ብርሃኑ ሌላ ነው። ወካል ክብሮሙ ለከዋክብት፣ የከዋክብትም ብርሃናቸው የተለያየ ነው። ኮከብም ኮከብ ይሄይስ ክብሩ፣ አንዱ ኮከብ ከአንዱ ኮከብ ይበልጣል። ሙታንም ሲነሱ እንደዛ ናቸው ይላል። በቃ በክብር መበላለጥ አለ። ምንም መንግስተ ሰማያት ቢገቡ እንደ ፀሐይ ያሉ አሉ፣ እንደ ጨረቃ ያሉ አሉ፣ እንደ ከዋክብት የደመቁ አሉ። ስለዚህ የቱ ላይ ነን የሚለውን ራሳችሁ ልታስቡበት ይገባል። ስንተኛ ዕለት ማለት ነው? 4ኛ ዕለት። 5ኛ ዕለት ምንም ፈጠረ? በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበርሩ በደመ ነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩ ፍጥረታት ከምን ተገኙ? ከባህር ተገኙ። የውቅያኖስ ውሃ ሕይወት አወጣ። የውሃ ሕይወት ደግሞ ምንድን ነው? ነፋስ ነው። በተመሳሳይ መልኩ የሰው ልጅም እንደዚህ አይነት ተፈጥሮ አለው። ውሃማ ተፈጥሮ አለው፣ ነፋሳማ ተፈጥሮ አለው። ሁለቱ ተዋህደው ይንቀሳቀሳል፣ ይላወሳል፣ ይሄዳል። አሳ እንደሚዋኝ እሱም ደግሞ በየብስ ላይ ምን ይላል? ይንቀሳቀሳል። የሐሙስ ፍጥረታት ባህር ሕይወት ሆኗቸው እንዲመላለሱ በባህረ ጥምቀት ውስጥ የምንመላለስ ውሉደ እግዚአብሔር በዚህ ዓለም አለን። ሐሙስን እንደዚሁ አድርጓል። አርብ ደግሞ የየብስ ፍጥረታትን ፈጠረ። መጨረሻ ማንን ፈጠረ? አዳምን ፈጠረ። ስለዚህ ሰው ማለት ምድራዊነትና ሰማያዊነትን ሲያገናኝ ነውና ምን አለ? ወገብሮ እግዚአብሔር ለእጓለ እመሕያው መሬተ ምድር፣ እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ በፊቱም ወነፋ ውስጥ ገጹ ለአዳም መንፈሰ ሕይወት፣ በአማርኛው በአፍንጫ ውስጥ ፋለበት ወይም በግዕዙ ደግሞ በፊቱ ላይ ፋለበት ይላል። ስለዚህ ምን ሆነ ማለት ነው? ሰማያዊ ሆነ ማለት ነው። የሰማችሁ ነው ኦርቶዶክሳውያን። ኃይል እንስሳዊ ያለን፣ ኃይል መልአካዊ ያለን ማለት ነው። እንስሳዊ ባህሪያችን በጣም ሲያይልብን ብላ ጠጣ ውለድ፣ ብላ ጠጣ ውለድ፣ ከዚህ ውጭ አያስብም። መንፈሳዊ ኃይላችን ደግሞ ሲበረታ ጾም፣ ጸልይ፣ ስገድ፣ አመስግን እንደ መላእክት ያለማቋረጥ ቅዱስ 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 በሌላ እና እየተጓተትን እንኖራለን። ይሄ እንግዲህ የዕለተ ዓርብ ነው። 7ኛዋ ዕለት ምንድናት? ቀዳሚት ናት። ቀዳሚት እግዚአብሔርም ከስራ ሁሉ ምን ሆነ ይላል? አረፈ ይላል። 7ኛዋን ዕለት ቀደሳት። እችም ሰውን ተወክላለች። ሰውም እረፍት ስጋዊ እረፍት መንፈሳዊ ይስማማዋል። የሰማችሁኝ ነው? ምንና ምን?
ስጋዊ ረፍትና መንፈሳዊ ረፍት ይስማማዋል። በኦሪት ዘሌዋውያን ምዕራፍ 23 ቁጥር 3 6 ቀን ሥራ ይሰራል፣ በሰባተኛው ቀን ግን የእረፍት ሰንበት ነው፣ የተቀደሰ ጉባኤ ይሆንበታል፣ ምንም ሥራ አትሰሩም፣ በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው ይላል። የሰው ልጅ ለምሳሌ እግዚአብሔር ከሥራው ሁሉ አረፈ ሲል ደክሞት አረፈ ማለት ነው እንዴ? አይደለም። ምን ያስተምረናል? ሰውም በዚህ ዓለም ወጥቶ ወርዶ ሲኖር ስጋዊ ረፍት ያስፈልገዋል፣ መንፈሳዊ ረፍትም ያስፈልገዋል። ሁለቱም ነገር ሲያጣምር ፍጹም ሰው ይሆናል። ለምሳሌ ማርቆስ ወንጌል ምዕራፍ 6 ቁጥር 30 ላይ ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትን ያስተማሩትን ሁሉ ነገሩት። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። ክርስቶስ ምን በሉ? ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳን ጊዜ ያጡ ይላል ሐዋርያት። ጌታ ምን አላቸው? ረፉ ይላቸዋል። ስለዚህ ለሰው ልጅ ምን ያስፈልገዋል? ረፍት ስጋዊ ያስፈልገዋል በጤንነት ለመኖር። በተመሳሳይ መልኩ ሰንበት ከነፍስም ጋር የተገናኘች ረፍተ ነፍስ ለምናደርግባት ወይም ለመጻኢቱ ዓለም ምሳሌ በመሆኗ ደግሞ በመጽሐፍ ቅዱስ ላይ ምን ብሎ ተጻፈ? ወደ ረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና። ዕብራውያን 4:10 ላይ ብርሃነ ዓለም ማይቶተ ቤተ ክርስቲያን ቅዱስ ጳውሎስ ያስተምራል። ስለዚህ ሰባቱ ዕለታት ሁሉ ማን ላይ ይንጸባረቃሉ? ንገሩኝ፣ ማን ላይ ይንጸባረቃሉ? ሰባት ነገር ባጣመረው በሰው ልጅ ላይ ይንጸባረቃሉ ማለት ነው። ስለዚህ ይህን ነገር በአግባቡ እንድንረዳ ነው። ሌላው ጭንቅላታችንን ብቻ እስቲ እንመልከተው። አባቶቻችን ግጻዌ ይሉታል፣ ፊት ነው። ለምሳሌ ፓስፖርት፣ መታወቂያ ስታወጡ ምናችሁ ነው የሚነሳው? እጃችሁ፣ እግራችሁ ምናችሁ ነው? በቃ ፊታችሁ ነው፣ አለቀ። የሰው መታወቂያው ምኑ ነው? እጁ ቢቆረጥ አይኖርም? እግሩስ ቢቆረጥ ይኖራል አይደለ? እሱ ይኖራል። አንገቱስ ቢቆረጥ አይኖርም። ተመልከቱ። ይሄ ማለት የተባለበት ፊት ነው፣ የከበረ ነው። ስለዚህ የሰው ልጅ በጣም በተለየ መልኩ ፊቱ ላይ ብዙ ነገሮች አሉ። እነዛን ነገሮች እስቲ ልንገራችሁና ወደፊት ፊታችሁን በመስታወት ስትመለከቱ ቢያንስ አርያ እግዚአብሔርን ስታዩ ራሳችሁን በጣም ታከብራላችሁ። ይሄ ፊት እጅግ የከበረ ፊት ነው። የእግዚአብሔርን እስትንፋስ የተቀበለ ፊት ነው። በጣም የሚደንቀው አዳም አባታችን ስንተኛ ፍጥረት ነው? እስቲ ንገሩኝ። ያ ፍጥረት ነው። በጣም በቀላሉ 22 እስቲ በሉ 22ኛ ነው። 22ኛ ከስነ ፍጥረት 22ኛው የሰው ልጅ ነው። ይህን እንዳትረሱ። 22ኛው ነው። ዛሬ በዚህ ዓለም ያሉ ምሁራን በጣም በሳይንሱ ዓለም ከፍተኛ ደረጃ ተደርሷል። አንክደውም። የሰው ልጅ ይሄ እስከል ማለት ራስ ቅሉ ሲታይ ይሄ ማለት ነው። ስንት አጥንት እንዳለው ታውቃላችሁ? 22 አጥንት አለው የሰው ልጅ ተለይቶ። ስንት አጥንት አለው? እስከሉ ይሄ ራስ ቅሉ 22 አጥንት አለው። እግዚአብሔር ዝም ብሎ ሊያስቀምጠው አይችልም። 22 የእግዚአብሔር ስሞች አሌፋት እንዳሉ አዳምም 22ኛ ፍጥረት እንዳለ ከአዳምም እስከ ያዕቆብ አባቶቻችን 22 አርዕስተ አበው እንዳሉ በተመሳሳይ መልኩ አዳምም እኛም ሁላችንም የሰው ዘሮች ጭንቅላታችን ስንት አጥንት አለው? 22 አጥንት አለው። ግን ፊታችን ደግሞ 7 ነገሮች አሉበት። ስንት ነገሮች? ለዚህ ነው ሰሎሞን ምን ይላል? ጥበብ ሐነጸት ላቲ ቤተ፣ ጥበብ ለራሷ ቤትን ሰራች። ወአቀመት ላቲ 7 አዕማደ፣ 7 ምሰሶዎችንም አቆመች ይላል። ጥበብ ማን ነው? እግዚአብሔር ነው። 7ቱ ምንድናቸው? ሰማያት ናቸው፣ ዕለታት ናቸው። ይህ ብቻ ሳይሆን ጥበብ እግዚአብሔር የሰራን ቤት እኔና እናንተ ነን። 7 ምሰሶዎች የተባሉት አዕማደ ጥበብ የሚባሉ 2 ዓይኖች፣ 2 ጆሮዎች፣ 2 የአፍንጫ ቀዳዳና አፍ በድምሩ ስንት ሆነ? 7 ሆነ ማለት ነው። ግን እነዚህ 7ቱ ነገሮች 7 ነገር ሊያርፍባቸው ይገባል። ይሄው ማስተዋል ያስፈልጋል። ስንት ዓይኖች አሉ? 2 ዓይኖች አሉ። የቀኝ ዓይን፣ የግራ ዓይን
ራሱ ትርጉም አለው በመንፈሳዊ ዓለም። የእውነት ራእይ ነው። ቀኝ ምንድነው? ብርቱ ነው። ቀኝ ጠንካራ ነው። ቀኝ ኃያል ነው። ቀኝ በብዙ መልኩ ይፈታል። ስለዚህ ዳዊት እግዚአብሔር ምኔ ነው አለ? ብርሃኔ ነው አለ። እስቲ እግዚአብሔር ምኔ ነው? ብርሃኔ ነው። አይን ከብርሃን ጋር ሲዋሃድ ነው የሚያው። ለዚህ ነው የሰውነት መብራት ምን ናት አለ? አይን ናት። አይን ብሩክ ሆነው ለመና ምን ይሆናል? ብሩህ ይሆናል። ስለዚህ ለአይንተ ልቡናችን ረቂቅ ብርሃንን ስጥ ይላል ቅዳሴ ጊዜ ላይ። ለአይንተ ልቡናችን ረቂቅ ብርሃንን ስጥ። ይህን ግዙፉን ነገር ለማየት ግዘፍ የሆነ ብርሃን ከአይኔ ጋር ሲዋሃድ ነው። ከእውነተኛው ብርሃን የተዋሃደ አይን ደግሞ ማንን ያያል? እግዚአብሔርን ይመለከታል። ለምሳሌ ሊቃውንት ቀኝ አይንን በፀሐይ ግራ አይንን በጨረቃ ይመስሉታል። ጨረቃ የማንም ብርሃን ታንጸባርቃለች? የፀሐይን ብርሃን ታንጸባርቃለች። መንፈሳዊ ነጸብራቅ ነው። ስለዚህ አይኖቻችን ሁሉ ለማን ሊገዙ ይገባል ማለት ነው? ለማን ሊገዙ ይገባል? ለእግዚአብሔር ሊገዙ ይገባል። አይናችን እሱን ማየት አለበት። አይናችን ሕጉን መመልከት አለበት። ሁሌ ሁለት አይናችን ለሱ ብቻ መሰጠት ለእውነተኛው ብርሃን አለበት። እንደገና ደግሞ ሁለት ጆሮ ተሰጥቶናል። በቀኝም ጆሮአችን በግራም ጆሮአችን የማንን ድምፅ እንሰማለን? የእግዚአብሔርን ድምፅ እንሰማለን። አዳምን ሰይጣን የተጫወተበት በዚህ ነው። አይኑ የተከለከለውን ነገር እንዲያይ፣ ዕፀ ሕይወትን ሳይሆን ዕፀ በለስን እንዲያይ፣ ጆሮ የእግዚአብሔርን ድምፅ ሳይሆን ምን እንዲሰማ? የእባብን ድምፅ እንዲሰማ፣ አፍንጮቹ የተከለከለውን ዛፍ እንዲያሸቱ፣ አፉም እንዲቀምስ አደረገው። ግን ሁለት አይናችን ሁለት ጆሮአችን የከበሩ ናቸው። ሁለት አፍንጮቻችን እፍ የሚለውን የሕይወትን እስትንፋስ የተቀበሉ ናቸው። የሰማችሁኝ ነው። አፋችን ደግሞ የማንን ምስጋና የሚያወራ ነው? አንደበት ሁሉ እስትንፋስ ያለው ማንን ያመስግን? እግዚአብሔርን ያመስግን ይላል። የንግግር ኃይል ያለበት ነው። ስለዚህ ሰዎች መቅረዝን ይመስላሉ። ምንን ይመስላሉ? መቅረዝ። መቅረዝ ስንት ብርሃን አለው? ስንት ብርሃን አለው? 7 ብርሃን አለው። ያ መቅረዝ እኛ ነን ማለት ነው። በዲበ ሀቲ እብን አለ ዘካርያስ። በአንድ ድንጋይ ላይ ስንት መብራቶች ነበሩ? 7 አይኖች ነበሩ። 2 አይኖቻችን፣ 2 ጆሮቻችን፣ 2 የአፍንጫ ቀዳዳዎቻችን፣ አፋችን ለማ ብቻ ይገዛል? ለፈጠረው ላልፋ እግዚአብሔር ብቻ ይገዛል። በዮሐንስ ራእይ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ የሚናገረኝንም ድምፅ ለማየት ዞር ላልኩኝ፣ ዞር ብዬ 7 የወርቅ መቅረዞች አየሁ። ስንት? በመቅረዞቹ መካከል የሰው ልጅን የሚመስለውን አየሁ ይላል። እሱ ማን ነው? ስግው ቃል ክርስቶስ ነው። በመቅረዙ መሃል ይመላለሳል ይላል። በምኖቹ መሃል? በመቅረዙ መሃል ይመላለሳል። ኢየሱስ ክርስቶስ። አሁን ወደኛ ሕይወት እናምጣው። በ7ቱ የመቅረዝ መብራቶች መካከል ጌታችን እንደተመላለሰ ዛሬም በክርስቲያኖች በ7ቱ መቅረዝ በተመሰሉ አዕማደ ጥበብ በተባሉ ሰውነታቸው ውስጥ ካልተመላለሰ መብራታቸው የጠፋባቸው ድንጋይ ብቻ ናቸው ማለት ነው። ስለዚህ 2 አይኖች ሰማችሁ ነው። ስንቶቻችን ነው ኢየሱስ ክርስቶስ በአይናችን ውስጥ የሚመላለሰው? በአይናችን ምን አይነት ስራ እየሰራንበት ነው? በየሶሻል ሚዲያው አይኖቻችን እኮ ረክሰዋል፣ ቆሻሻ ነገሮችን በመመልከት። የክርስቲያን 2 አይኖቹ ግን ማንን ሊያዩ ይገባል? ኢየሱስ ክርስቶስን ሊያዩ ይገባቸዋል ነው። በመቅረዙ መካከል እንደተመላለሰ 2 አይኖቻችን፣ 2 ጆሮዎቻችን የማንን ድምፅ ሊሰሙ ይገባል? የክርስቶስን ድምፅ ሊሰሙ ይገባል። 2 የአፍንጫ ቀዳዳዎቻችን ምኑን ሊያሸቱ ይገባል? መዓዛ ቁርባኑን ሊያሸቱ ይገባል። አፋችን ሊያመሰግነው፣ ስጋውን ሊበላ፣ ደሙን ሊጠጣ ይገባል። ያን ጊዜ የእግዚአብሔር ምኖች ነን፣ መብራቶች ሆን ማለት ነው። አለቀ። ግን መብራታችን በርቷል ወይ ነው? አይናችን እሱን እያየው ነው ኢየሱስ ክርስቶስን፣ ጆሮአችን እየሰማው ነው፣ አፍንጮቻችን እያሸተቱት ነው፣ አፋችን እየበላው ነው፣ እየጠጣው ነው። ራሳችን ጥያቄያችንን መጠየቅኛ ነው። ስለዚህ 7 ነገር ያሉት የሰው ልጅ የእግዚአብሔር 7ቱ ሕዋሳቶቹ የእግዚአብሔር ምኖች ናቸው፣ ብርሃኖች የሚተላለፍባቸው ናቸው።
ለዚህ ነው ሊቁ ምን አለ? ድንጋዩ እኔ ነኝ አለ። እብንሻነ ገብረከ በከመ አብርሃከ ሰባቱን አይኖች እንዳበራ ጌታ የመድኃኒቴ ኢየሱስ ክርስቶስ ሆይ ሰባቱን የልቡናዬን አይኖች አብራልኝ ይላል። ያብራልን መድኃኒዓለም። ስለዚህ ሰው የእግዚአብሔር መቅረስ ስለሆነ ሲጸልይ እጁን ወደ እግዚአብሔር ያነሳል። ወደ ማን ያነሳል? ወደ ማን ያነሳል? ዳዊት ምን ይላል? በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ ይላል መዝሙር 133:2። እጆቹን ሲያነሳ 7 ነገሮች ነው የሚተባበሩት። ልክ እንደ መቅረዝ እንሆናለን ማለት ነው። ለዚህ ነው እግዚአብሔር መብራት ነው የሰው ልጅ ነፍስ ያለው። ለምሳሌ እስቲ እንደዚህ በሉ። እስቲ አብዛኞቻችሁ እንደዚህ በሉ። አይዟችሁ እጃችሁን እንደዚህ በሉ። ስትጸልዩ አይዟችሁ ስትጸልዩ እጃችሁን አንሱ። አሃዱ ሲሉ ካህኑ አሃዱ አብ ቅዱስ እጃቸውን ዘርግተው ነው። ይሄ ማለት የሰው ልጅ ምን ሰራ ነው? መቅረዝ ሰራ ነው። እስቲ መቅረዞቹ 7 እንደሆኑ እጃችሁን ሲዘረጉ 7 ነገር ነው የሚዘረጋው። ለምሳሌ ከትከሻችሁ አንስቶ እስከ ክርናችሁ ድረስ ስንት አለ? 1። ከክርናችሁ እስከ መዳፋችሁ መጀመሪያ ስንት አለ? 2። ቀጥሎ የሚዘረጋው ቅድም ጊዜው ማርና ክርስቶስ የቆጠራችሁበት ካፍ መዳፋችሁ ስንት? 3። ይሄም ስንት? 3 6 ሆነ። እግዚአብሔር መንፈስ ማረፊያ አክሊል የሚደረግበት ይሄ ታላቁ ራስ ሲቆጠር ምን ሆነ? 7። መቅረዙ መሐለኛው ነው። ንጹህ ዘይት ሌዋዊው ካህን ይመጣና ዘይት ያፈስበታል በመካከል። ልክ በመካከል የተቀዳው በቅርንጫፎች ሁሉ እንደሚበራ ሰውም እጁን ዘርግቶ ወደ አልፋ እግዚአብሔር፣ ወደ አዶናይ እግዚአብሔር፣ ወደ ኤልሻዳይ ሲማጸን የእግዚአብሔር ብርሃን ይሆናል ማለት ነው። የሰማችሁኝ ነው? ግን ስንሰግድም ለእግዚአብሔር 7 ነገሮቻችን መሬት መንካት አለባቸው። ግድ ነው። ስትሰግዱ ሁላችንም በ7ቱ የጸሎት ጊዜያት ልክ ስግደቶችን ስንሰግድ 7 ነገሮቻችን መሬት ያርፋሉ። 1 ምናችን ያርፋል? 2ቱ እግሮቻችን አይነኩም መሬት። በጣም ጥሩ። 2ኛ ጉልበቶቻችን። ስንት ጉልበቶች አሉ? 2 ጉልበቶች አሉ። 3ኛ ምናችን? እጆቻችን። ስንት ሆነ? 6። መጨረሻ የቀረው ምንድነው? ግንባር ነው። መሬታችን ይነካል። 7 ነገሮች መሬት ይነካሉ። አዎ መሬት ነበር። መሬት የሆነውን እኛን ከ7 ማንነት ያዋቀረን ማን ነው? እግዚአብሔር ነው። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል እንደሚባል በኃጢአት ብንወድቅ የሚያነሳን ማን ነው? 4ቱ ባህሪያቶቻችን ነፍሳችንም ተለይታን ስትኖር በትንሣኤ ዘጉባኤ 7ቱንም አዋህዶ የሚያስነሳው ማን ነው? እግዚአብሔር ነው። ስለዚህ ስንወድቅም 7 ነገሮች ግድ መሬት ነው ይገባል። ስንዘረጋም 7 ነው፣ ስንሰግድም 7 ነው። በጣም የሚደንቀው አንገት ትልቅ ነገር ነው አይደል? አንገት በሉቃስ 15:20 ላይ የጠፋው ልጅ ወደ አባቱ ቤት ሲመለስ ምንድን ነው የሚለው? ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው ይላል። በእግዚአብሔር መታቀፍ ደስ ያሰኘው አንገቱን አቅፎ ሳመው። ደግሞ አንገተ ደንዳናም አለ። ግን የሚገርማችሁ አንገታችን ራሱ ያለው የአጥንት ብዛት ስንት ነው? 7። አይገርም? ስንት ነው? 7። ስለዚህ በጣም ይደንቃል። ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ። እንደው ይህን አንገት ሳነሳ ከአንገት ዝቅ ብል ደግሞ የበለጠ ደስታ ይሰማኛል። ሰው በአርአያ እግዚአብሔር ስለተፈጠረ እያንዳንዱ አጥንቱ፣ ጅማቱ፣ ጠጉሩ፣ ጥፍሩ ጭምር በማን ይታወቃል? በእግዚአብሔር ይታወቃል። በጣም የሚያስደንቅ ነገር እንገራችሁ። ዛሬ ዘመኑ ረቋል እና መሳሪያው በሚያሳየን ሰዓት የበለጠ እየተደነቅን አቤቱ ስራ ድንቅ ነው፣ እጹብ ነው ነው የምትሉት። ለምሳሌ ሰው በእግዚአብሔር አርአያና አምሳል ስለተፈጠረ እያንዳንዱ ነጥቡ ትርጉም አለው። ለምሳሌ ሰው አንገቱ ጋር እስኪደርስ ድረስ እዚህ እስኪደርስ ድረስ ስንት የጀርባ አጥንት ያለው ይመስላችኋል? አትማሩ አስተምሯችሁ ምን ብቻን ነው ማለት በስመ አብ የጀርባ አጥንት 666
ጅማት አላልኩም አጥንት ነው ያልኩት። ቢት ያርመ ይሄ ምን ስንት ነው ታቁማ ዘናፈሽ ናቸው። የሰው ልጅ ራስ ቅል ጭንቅላቱ ጋር እስኪደርስ ድረስ እግዚአብሔር ልክ ሲወለድ የሚሰጠን ቁጥሩ ስንት እንደሆነ ታውቃላችሁ? 33 እስቲ በሉ እስቲ ድገሙት። ይሄ ምን ያመለክታል? 33 ከዛ የራስ ቅል መጣ እዚህ ጋር። አዎ የክብር ባለቤት ንጉሳችን፣ ሕይወታችን፣ ፀሐያችን፣ እረኛችን፣ የነፍሳችን ጠባቂ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ልክ በ33 ዓመቱ የራስ ቅል በምትባል ጎልጎታ ላይ ምን ሆነ? ተሰቀለ። ስጋውን ቆረሰ፣ ደሙን አፈሰሰ። በከበረ ደሙ ፈሳሽነት ዓለምን ምን አደረገ? አዳነ። አንድ ወቅት ሊቀ ጠበብት አለቃ እያሌው ታምሩ የሰበኩት ስብከት ላይ ሰማሁት። በጣም ያስደንቀኛል። ምን አሉ? የራስ ቅል በምትባል ጎልጎታ ላይ ጌታችን ምን ሆነ? ተሰቀለ፣ ዓለምን አዳነ። ዛሬ የራስ ቅል የተባልነው ማንን? የኛ ራስ ነው። ቀራንዮ ላይ አንዴ ተሰቅሏል። ዛሬ ግን በክርስቲያኖች ራስ ላይ ርዕሰ ልቡና ላይ ሁሌ መስቀሉ ተተክሏል ብለው አስተምረዋል። በጣም ይገርማል። በ33 ዘመኑ የራስ ቅል ጎልጎታ ላይ የተሰቀለው ጌታ ዛሬም አጥንታችን 33 ነው። ይሄም 22 ነው። እናንተ የማታስተውሉ አለ ጳውሎስ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። አዚም ያደረገብን ማን ነው? እናውቅ። ስለዚህ እያንዳንዱ አካላችን፣ እያንዳንዱ ሕዋሳችን ስለማን ይናገራል? ስለ ሰሪው ይናገራል። ሸክላው ሰሪውን ይሰብካል። ደግሞ ትንሽ ሊጨምር ስለ ይሄ ሲነሳ በቅርብ ነው፣ በጣም በቅርብ ሰው ልጅ ላይ የሚቆም ምርምር አይደለም። እውቀት ይጨምራል፣ ይሄዳል፣ አይቆምም። ለምሳሌ ሰው ልጅ አልወለድኩም ብሎ ቢክድ በምኑ ይታወቃል? ነገሩኝ እስቲ ሴቶች፣ በምኑ? በዲኤንኤው ይታወቃል አይደል? አልዋሽም፣ ጸጉሩ ጭምር እውነት እኮ ነው። የሰው ልጅ ጥፍሩ ጭምር እውነት ነው የሚመሰክረው፣ ውሸት የለበትም። እና ዲኤንኤ ታውቃላችሁ፣ ሴላችሁ ኒውክለስ ውስጥ ያለ ነገር ነው። ግን የሚገርመው ውስጡ ምን እንዳለ ታውቃላችሁ? 6 ቢሊየን ፊደሎች አሉበት። ስንት? እስቲ ድገሙት። በጣም ይገርማል። 1500 መጽሐፍ ቅዱስ ላይ የተጻፈ ቃል በሉት። እያንዳንዳችን ፊደላችንን እንጻፍ ቢባል ከ50 ዓመት በላይ ይፈጅብናል። ራሳችሁ ውስጥ እግዚአብሔር ያስቀመጠው ተራሳዎች አይደለም፣ በጣም የከበርነን እሱ አይደለም። የሚገርመው አንድ ፊደል ቢጎድል ሰው አካለ ስንኩል ሆኖ በዊልቸር ነው የሚሄደው። በደንብ ይታያል በመሳሪያ። ግን አንድ የሚያስደንቅ ነገር ውስጡ ታየ። ይህን ያዩት የእስራኤል ሳይንቲስቶች ናቸው። አሁን በጣም ብዙ ሚሊየን ደረጃ ማግኒፋይ የሚያደርግ ብዙ እንትኖች አሉ፣ መሳሪያዎች አሉ። የሉም ወይ? አሉ። ለምሳሌ እያንዳንዱ ተመራማሪ በራሱ የሆነ ምርምር የሚያጠናበት አለ። አሁን ለምሳሌ እኛ በአስትሮኖሚው ዘርፍ ለምሳሌ በስነ ፈለኩ ማለት ነው፣ የሰማችሁ ነው። ለምሳሌ አንድ ሰው ቀና ብሎ ቢመለከት ከዋክብትን ቢል እኔ አሁን እንደዚህ ላበራ እችላለሁ። አሁን ብርሃን ስላለ ነው እንጂ እዛ ድረስ ይሄ ላይት ሊያበራ ይችላል ማለት ነው። ምንድነው የሚያመለክተው? ማግኒፋይ ሲደረግ እዛ ውስጥ ምን ተገኘ መሰላችሁ? እግዚአብሔር ስራ ነው የምነግራችሁ። እጅግ ትደነቃላችሁ። እነሱም አድንቀው እጹብ ያሉበት ነው። 10 5 6 5 ይልና ይቆማል። መሰላል ነገር ነው የሚመስለው ቅርጹ። 10 5 6 5 10 5 6 5 እያለ ይሄዳል። በኋላ መቼም ብሉይ ኪዳን የተጻፈበት የዕብራይስጥ ቋንቋ ነው ይታወቃል። ይሄ ነገር አምላክ ለምንድን ነው ይሄን ቁጥር ያስቀመጠው ብለው
10ን 5ን 6ን 5ን ሲመረምሩ መዝሙር 118 ላይ ሄዱ። የሰማችሁ የእግዚአብሔር 22 ስሞች አሉ። አሌፋት ይባላሉ። 10ኛው ዮድ ነው። 5ኛው ሄ ነው። 6ኛው ዋው ይባላል። 5ኛው ሄ ነው። ምን ማለት ነው? ያህዌህ እስቲ በሉ። ለአህያ ሸራህያ ለሙሴ በሂብሩ ኤሄ አሼር ኤሄ ይለዋል። ጸጳጦስ ውስጥ አነ ውእቱ ዘሃሉ ይሄሉ ያለውና የምኖረው ማለት ነው። ስለዚህ ወደ ፊደላቸው ሲለውጡት የእግዚአብሔር ስም ነው ውስጡ ያለው። የማን ስም? ስለዚህ ምን አሉ? አንድ ሰዓሊ ስዕል ስሎ እዚያው የቤተክርስቲያኑን ስዕል አለ። ሰዓሊው ስሙን ጽፎ ምን ያደርግበታል? ፊርማ እንደሚፈርምበት እግዚአብሔር ሰውን ፈጥሮ ስሙን የጻፈበት ውስጡ። ይሄውን የታወቀ የተሰወሩ አጥንቶቼ ሳይቀር አለ ዳዊት በመጽሐፍ ተጻፉ ይላል። ስለዚህ ነው ሰውን መግደል አትችልም። የእግዚአብሔርን ፊርማ የተፈረመበት ወረቀቱን መቅደድ አትችልም። እንኳን ራስህንም መግደል አትችልም። የእግዚአብሔር ምነን መቅደሶቹ ነን ማለት ነው። ስለዚህ የሰው ልጅ ይደንቃል። ስለዚህ 7 ፈሳሾች አሉት። እቺን ብቻ ነግሬያችሁ ላብቃ። ስንት ፈሳሾች? 7 ፈሳሾች አሉ። የመጀመሪያው ምንድነው? ደም። እስቲ በሉ። መጽሐፍ ቅዱስ መቼም የጥበብ መንፈሳዊ የጥበብ ስጋዊ ሁሉ ምንጭ ነው ብል ማጋነን አይደለም። የዛሬ 3500 ዓመት ሙሴ በዘሌዋውያን 17:11 ላይ ምን ይላል? የስጋ ህይወት በደሙ ውስጥ ነው ይላል። እስቲ የስጋ ህይወት በሉ እስቲ። በደሙ ውስጥ ነው። ስለዚህ ህይወት ምን ውስጥ አለ ማለት ነው? ደም ውስጥ አለ ማለት ነው። ስለ ደም ዓለም የገባው አሁን የገባው ብዙዎች ደማቸው ፈሶ እነ ጆርጅ ዋሽንግተንን ጨምሮ ህይወታቸው አልፏል። ዛሬ ግን የደም ጥቅም በመታወቁ ደም ስጡ ትበላላችሁ አይደል? ቀይ መስቀል። አዎ የሰውነታችን መላ ህይወትን የሚመግብ የሚደግፍ ደም ነው። ለምሳሌ አይበለውና ወደ ክንዳችን የሚሄደው ደም ለአፍታ ቢቋረጥ ክንዳችን መበስበስ ይጀምራል፣ መሞት ይጀምራል ሲሉ እግዚአብሔር ግን ይደንቃል። አዲስ ስጋ፣ አዲስ ቆዳ፣ አዳዲስ ነርቭ ጭምር የሚያሳድገው ምንድነው? ደም ነው። የሰው ህይወቱ ደም ነው ይላል። እስመ ነፍስ ታድር በደም። ነፍስም በምን ውስጥ ታድራለች? በደም ውስጥ ታድራለች። አያችሁ፣ አንድ ፈሳሽ ሰጥቶናል ማለት ነው። ከ7ቱ ፈሳሾች አንዱ ምንድነው? ግን መጽሐፍ ቅዱስ ምን ይላል? ዘፍጥረት 9:4-5 ለኖህና ለልጆቹ ነፍሱ ደሙ ያለችበትን ስጋ አትብሉ ይላል። ስለዚህ ደም መብላት የተከለከለ ነው። ምን መብላት? ደም መብላት። በዘሌዋውያን 7:26 ላይ የወፍ ወይም የእንስሳት ደም አትብሉ ይላል። ለምን? ለራሳችን ጤና ሲባል። በዘመነ ሐዲስም ሐዋርያት በመጀመሪያው ሲኖዶሳቸው ማለት እንችላለን የሐዋርያት ሥራ ምዕራፍ 15 ከቁጥር 28 እስከ 29 ለጣዖት ከተሰዋ ካሉ በኋላ ከደም አያችሁ፣ ከታነቀም ማለት የታነቀ ማለት ነው። ሳይታረድ የሞተ ከብት ማለት ነው። ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህ ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ አሉ። ምን ይስጣችሁ? ጤናን ይጠብቃል ማለት ነው። ዛሬ ዓለሙ በጣም ምን አለና ተመራመረና ኖ ደም እንዳትበሉ፣ ደም መብላት በጣም አደገኛ ነው። ተዋሲያን፣ ረቂቅ ተዋሲያን፣ በአይን የማይታዩ ነገሮች ተሸካሚ ነው አለ። መጽሐፍ ቅዱሱ ግን የዛሬ ስንት ሺህ ዘመን ነግሮናል። እንደውም አንድ በጣም የሚገርመው ዘሌዋውያን 17:13 ላይ ምን ይላል? ነገር ግን ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብላው ይላል። ምን በለው? ከብቶች ሲታረዱ ደሙን ምን ላይ አፍስሰው ይላል። ምን ማለት ነው? ደም ውስጥ ያሉት ረቂቅ ተዋሲያን መሬት ላይ ባሉት ረቂቅ ተዋሲያን ምን ይሆናሉ? ይመክናሉ፣ ይጠፋሉ ነው፣ ጤንነት ይሆናሉ። ስለዚህ አንዱ ፈሳሽ ደም ነው። ደግሞ ክርስቶስ አምላካችን ክርስቶስ ንጉሳችን ደሙን አፍስሶ አይደል ዓለምን ያዳነው? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? እዚህ ደም ያለን ሰዎች ሁሌ ማንን የክርስቶስ አምላካችንን ደም መጠጣት ይገባናል። ስቴ ጽሙዋን የተጠሙት መጠጣቸው። ቀጥሎ እግዚአብሔር ለሰውነታችን ውሃ ሰጥቷል። ምንን ሰጥቷል? ንገሩኝ እስቲ። ውሃ 70% ምንድነው? ውሃ ነን። ታውቃላችሁ። 3ኛው ፈሳሽ ምንድነው? ላብ። እስቲ በሉ
ላባችን ወዛችን። በፊት ወዝ ምንም ብላ ምግብህን ትበላለህ ዘፍጥረት 3 ላይ 19 ላይ። ሉቃስ 2:44 ምን ይላል? ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል ጌታችን ጌቴሴማኒ ላይ ለካሳ። ስለዚህ ስንተኛ ፈሳሽ ነው? ሶስተኛ። አራተኛው ፈሳሽ እንባን የሰጠ ምናችን? እንባችን። ይሄ እንግዲህ የጸሎት የንስሐ የፈውስ ፈሳሽ ማለት ትችላላችሁ። ተመልከቱ። እንባዬን እንደ ትእዛዝ በፊት አኖር ይላል ዳዊት መዝሙር 56 ቁጥር 8 ላይ። እንባን ሁሉ ከዓይን የሚያብሰው በመጨረሻው ማን ነው? እግዚአብሔር ነው። ስለዚህ ዓይናችን ሁሌ የክርስቶስን መከራ በማሰብ ይህን ፈሳሽ ማውጣት አለበት። እየሰማችሁ ነው? ማውጣት አለበት። አምስተኛ ፈሳሽ ምራቅ ነው። ምናችን ነው? ምራቃችን ነው። ይሄ የፈውስ ኃይል ፈሳሽ ነው። የክብር ባለቤት ጌታችን መድኃኒታችን ክርስቶስ በዮሐንስ ወንጌል ምዕራፍ 9 ቁጥር 6 ላይ ዓይኖቹ ላይ ትፍ አለበትና እጁን ጭኖበት እንደፈወሰው ይናገራል። መለኮት የተዋህደው ምራቅ ይሉታል። እስቲ አንድ ጥያቄ ልጠይቃችሁ፣ የጌታን የፈውስነቱን ነገር። አንድን ሰው ዓይንህን ላፈር ብትሉት ምን እየመረቃችሁት ነው እየረገማችሁት? እሺ፣ እገሌና እገሊት ዓይንና አፈር ናቸውስ ቢባል ፍቅረኛሞች ናቸው ማለት ነው? እሺ፣ በጣም ጥሩ። ስለዚህ ለምሳሌ በሳይንሱ ዓለም ትራኮማ የሚባል በሽታ አለ። በምንድን ነው የሚመጣው? በአፈር ነው አይደል? በአፈር ነው። ቅዱስ ያሬድ የጌታን ምራቁን ትፍ ብሎ ጭቃ ሰርቶ የእውሩን ዓይን ቀብቶ ማብራቱን ሲያይ ጾመ ድጓው ላይ ነው መጽሐፉ ላይ ይመስለኛል። እንኩሉ ዘያቢ ነግር ዘገብረ፣ ከሁሉ ይበልጠውን እነግራቸዋለሁ። ጽውረ ያውር ሕያው ዓይነ፣ ጭቃ አለ ዓይንን ያጠፋል እንጂ ዓይንን አያበራም። እሱ ግን ምራቁን ጥቅፍ ብሎ ጭቃ ሰርቶ ምንን ፈጠረ? ስራው ድንቅ ነው። ስራው ድንቅ ነው። ስራው ድንቅ ነው። ስድስተኛ ፈሳሽ ብዙ ተባዙ ምድርንም ምልዋት የሚል ታላቅ የበረከትን ቃል ሰጥቷልና በኢዮብ 10:10 ላይ በውኑ እንደ ወተት አላፈሰስከኝምን? እንደ እርጎስ አላረጋኸኝምን? ቁርበትና ስጋ አለበስከኝ፣ በአጥንትና በጅማት አጠነከርኸኝ ይላል። የአባት ዘር የእናትም እንቁላል ቢባል ምንድን ነው? ፈሳሽ ነው። ያን ፈሳሽ አርግቶ የፈጠረ ማን ነው? እግዚአብሔር ነው። ስራው ድንቅ ነው። ሰባተኛው የመጨረሻው ፈሳሽ ውስጣችን ያለ ዘይት ነው። ውስጣችን ያለ ዘይት ነው። ራሴን በዘይት ቀባህ ይላል ዳዊት ንግስናውን ሲናገር። በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁሉን ታውቃላችሁ ይላል። ዛሬ ዓለሙን ያስደነቀውን ቅብል እንገራችሁ። እኔና እናንተ ዮሐንስ ነግሮናልኛ። እውነት ነው፣ ውሸት የለም፣ እውነት ነው። እሱ ያስተምራችኋል አለ። የሰው ልጅ ጭንቅላት ሲከፈት ቅርጹ ስርዓቱ ሁሉ ኤዶም ገነትን ነው የመሰለው። እንዴት በደንብ እንደው ሄዳችሁ በተለይ እንደው ኒውሮ ሳይንስ ብታጠኑ ብዙ ክርስቲያኖች ደስ ይለኛል። ይሄ በጣም ያስደንቃል። የሰው ልጅ ጭንቅላት የሚያጠኑ ሰዎች በጣም ያስደንቃል። ሲከፈት እድሎቹን ብዙ ጊዜ አይቻለሁ። ጭንቅላት ሲከፈት የሚገርም ዘይት አለ ውስጡ የሚፍለቀለቅ እና ሳይንቲስቶቹ ምንድን ነው ያሉት? በእውነት ነው የምነግራቸው፣ ይሄ ዝም ብሎ ስጋና ደም እንዲሰይሙት አደረጋቸው ብዬ አላምንም። ክራይስት ኦይል የክርስቶስ ዘይት ተብሎ ነው የተሰየሙ በሳይንሱ። የሰማችሁ ነው። ሳክሪድ ሰክሪሽን ቅዱስ ዘይት ውስጣችን አለ። ለምሳሌ ወታደር የሆናችሁ ሰዎች ሰው ሲሞት ካያችሁ ወይም ጭንቅላቱ ተመቶ ይህን ዘይት ማየት ትችላላችሁ። ልክ ኤዶም ገነት መካከሉ ላይ የሕይወት ዛፍን ተከለ ይላል። የምን ዛፍን? የሕይወት ዛፍን 4 አፍላጋት እንዲፈሱ አደረገ። እንዲፈሱ አደረገ። 12 ፍሬ የምታፈራ የሕይወት ዛፍን። ተመሳሳይ ነገር ነው። ጭንቅላት ሲከፈት ነጭ ነው። ትሪ ኦፍ ላይፍ ይባላል። ነጭ በጣም ይገርማል። 12 ቅርንጫፍ አለው። ምንድን ጉድ ነው እኮ በጣም ይገርማል። ክሬኒያል ነርቭስ በጣም 12 እንድታዩ እንድታሸቱ እንድትቀምሱ የሚያደርግ እና ይሄ ሁሉ ስናይ ማንን ትዝ ይለናል? ክርስቶስ። የሕይወት ዛፋችን ማን ነው? መድኃኒያው ራሱ ኢየሱስ ክርስቶስ ነው። ወይነ ደሙን የሰጠን
የዘይት ወንዝ ማን ነው? ልጅነትን የሰጠን ነው። ውስጣችንም ያ ዘይትን ያስቀመጠ እሱ ማን ነው? ክርስቶስ አምላካችን ነው። ስለዚህ ሰውን እንደዚህ ብንመድበው ብንደለድለው ሁሉ ምንድነው? 7 7 7። አዳም አባታችንም ኤዶም ገነት የቆየው በስንት ዓመት ነው? ስንት ዓመት ነው ንገሩኝ? ስንት ላይ ነው? 7 ዓመት ቆየ። በሰባተኛው ዓመት ዕፀ በለስም በልቶ ቢባረር ሰባተኛው ትውልድ ደግሞ ማን ተነሳ? ሄኖክ ተነሳ። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ። እሰኛው ደግሞ ከዓይነ ሞት ምን ሆነ? ተሰወረ። 7 ትልቅ ቁልፍ ናትና ዛሬ ቀኑ 7 ነው፣ ወሩን 7 ነው፣ 2017 ነው። በአንድ ድንጋይ ላይ ለኢያሱ ሁሉን እፈጥራለሁ፣ ቀርጻለሁ፣ እንደ አዲስ አደርጋለሁ። በአንድ ድንጋይ ላይ 7 አይኖች አሉ እንዳለ 7ቱን የልቡናችንን አይኖች ክርስቶስ አምላካችን አብርቶ እሱን እንድናየው ቅዱስ ፈቃድ ይሁንልን። ያስተማረን የመከረን የሰራዊት ጌታ ልዑል አምላክ ክብርና ምስጋና አምልኮትና ውዳሴ ለሱ ይገባል። አንድ ነገር ብናገር ደስ ይለኛል። እዚህ ቤተ ክርስቲያን በንግስ መርሃ ግብር ላይ